ለጋሽቱን ነገር አድርጉ ነገር አቺ አባቴ ነገርሻለሁ እንካ ያዛት ተረጋጊ አስካለች አረ ጎረቤቴ እንደውልኝ አስካለች በቤቴ አደራን እንደው አደራን አድርልኝ አድነኝ እኔንም እንደሱ እንዳይገሉ ማክስ ተረጋጊ ነገር አስደበደብሽ ሌላ ነገር በቤት አስደበደብሽ ስንት ነገር ሁሉ ነገር ነው የሱ የሆነ ነገር ሁሉ የኔ እንዲሆን ተመኝ ነገር መድኃኒት ነገር ተሰጠው አለ አሳየው ማንነት አውጣ መታወቂያህን አሳየው ልጄ ቆይ ምን አገባ የማይመለከት ውስጥ አትገባ ትዳር ምንድነው የምታወራው አንተ ሰውዬ ምንድነው ምን ልትሆን ነው የመጣው አዎ እኔ ከድሮም ጀምሮ በጣም ውብ ነች እንግዲህ እንደምታያት ባለቤቱም በጣም ታምራለች ይገርማል አይኗ እንደዚህ ሳይሆን በፊት በጣም ውብ ነበረች አይኔን ያጠፉ ከመግደል ወደ ኋላ አይሉ ሰው ገለሃል እንዴ ዳሊ ታንቀኛለች ሁላ ከዚህ ሁላ እዚህ ቤት ብለህ የሰው ገዳይ ሆነሃል አንድ ሰው ህይወት አጠፋ እጁ ረጅም ነው እሱ በጣም ብዙ ሰው ነው የሚያውቀው በብር ብዙ ነገር እንደሚያደርግ ነው ያውቀዋለሁ ሰራልሻለሁ ብሎኛል ባሏን እንደሰራውለት እሷንም ሰራለለት ለምን ፈለገው ለምን ነጋጠባ አሁን ከ3 እና ከ4 አመት በኋላ ምን ተገኝቶ በኔ ስም ይሆናል ስራው አለው ሁሉ ጊዜ እግሯን ሳጥባት ነው ሳባብላት ነው በኋላ ህይወት ተበላሸች አቅሜ በላይ ሆነችብኝ አቅሜ በላይ ማለት ነው የሁለቱም የአባትና የልጅ ማንነትን እየታወቀ መጣ እሷ በመተጣበት ሰዓት እያንዳንዱን እየጠበቁ ፈልጌያለሁ ግን ምንም ነገር ላገኝ አልቻልኩም ነብራኔን አጠፋችሁ ፍቅሪያዛትና ዶክመንት እንዳለ አጣው ቢሆንስ ገረዶል ታደርገኝ ፈልጋሉ ምን ሆነ ነው በኔ ስም አዙሩና ሁሉን ነገር እንዴት ደግሞ ያንቺ ጉቱቱ በስሙ እኔ ፍቃደኛ ሳልሆን ፍቃደኛ ነሽ ብለው ቤቱ ሊያዞሩብኝ ነው ንብረቴ ሊያዞሩብኝ ነው ጸዋያኩ ቀን በቀን እየተቀየረ መጣ የሱም የለበትም የዘቼ መናጤ ጎረምሳ ልጅም የለበትም የኔና የኔ ብቻ ነው እንግዲህ ያው በጣም አዝናለሁ ይሄንን ነገር ስነግርሽ ያው ለአንድ ቀንም ያለ ካሜራውን እንዳየሽው እነሱ እንደወጡ አስቀምጠን ነበርኛም ያው ነግረንሻል አንቺም የሚወጡ ሰዓት ደውይና ጠይቂያቸውና ከዛም በኋላ እናስቀምጣለን በይ በነገርኩሽ መሰረት እዛው ሳሎን ላይ እንደው የሚያረጉትን ነገር ለማየት የሚያረጉትን ነገር ለመስማት አስቀምጬ ነበርና እንግዲህ በጣም የሚያሳዝኑ ብዙ ነገሮች የሚያሳዝኑ ነገሮች ተፈጥረዋል እንዴት ያው እዛ ላይ ያወሩት ነገር በጣም የሚያሳዝን በጣም እቅዳቸው ራሱ ምን አይነት ሰይጣን ሰዎች እንደሆኑ በጣም ግራም ያጋባ ነውና ንገረኝ እስኪ ያው ያሉትን ነገር ያው እንዳትጎጂ አንቺ ብዙ ነገሮች ይገባኛል አንቺ በጣም ብዙ ነገር ውስጥ ነው ያለሽው እና ስሜትሽ ሊጎዳል ይገባኛል ስለዚህ እባክህ ልጄ ንገረኝ ልገልቤና አትስቀለው ንገረኝ ምንድነው ይኸውልሽ እነሱ እያሉ ያሉት አሁን አንቺን አስፈርመው ከዛም በኋላ አንቺን ለማስወገድ ነው አላማቸው እሱንማ በየ ይሄለ ደርሽባቸው ይላሳባቸው ለዚህ አይደል ሀብቴን ያሻሻውት እኔ ከምንም በላይና በጣም የሚያሳዝነው ነገር ደግሞ የሚወደው የሚያምነው በጣም የሚያከብረውና ቤቱ ድረስ እያመጣ የሚጋብዘው የነበረው ቀድሞ ባልሽን አዎ ከበደ ደግሳው እኮ ነው የገደለው ያሆኑ ባልሽ የምር ነው እውነት ነው እንደዛ ነው እኛ የሰማነው እባክሽን እንዳይሰማ ሆነ ይኸውልሽ ብዙ ምን ሰራቸው ስራዎች አሉ እነሱን አሁን ማስረጃ ብንይዝም አሁን በመረጃ ማወጣጣትም አለብን እነሱንም እሺ እንደው አደራን አድርልኝ አድነኝ እኔንም እንደሱ እንዳይገሉ እባክሽን ተረጋጊ አንቺ ግፊትና ስኳር ነው እያልኩኝ አይዞሽ እባክሽን አይዞሽ በጣም ብዙ ነገር አለ ሌላም ነገር አለ አሁን ፍቃደኛ አሁን ባለሽበት ስሜት በጣም ትጎጃለሽና እባክሽን አሁን እስቲ ይኸውልሽ እቤት ሄደን አሁን ሰውየው አለ ቤትና መጥቷል ቅድም ገብቷል ብላኛለች የምትነግረኝ ልጅና ስለዚህ አሁን አንቺ ማድረግ ያለብሽ እንደዚህ እንግዳ መጥቶብን ነው ከሆነ እንትን ኢንተርቪው ሊያደርጉን ነውና
ያው ስለ ትውውቃችሁ ምናምን ንገሩኝ እላችኋለሁ። እኔ ያለውን ነገር ሰላማዊ መንገድ እሱንም ለማወጣጣት ልጅቷም እንድትመጣ እናደርግና እነሱ ባሉበት እዛው እንይዛቸዋለን። እሺ ስለዚህ አንቺ እባክሽ ምንም ነገር እንዳታለቅሽ፣ አሁን እንደምታለቅሽው አሁን እንትን እንደምትዩ ምንም ነገር እንትን እንዳታሳዩ። እሺ ከቻልሽም መሸፋፈን ትችያለሽ። እሺ 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 አይዞሽ በቃ። እሺ ስለዚህ አሁን አብረን እንሄድና እንትን እንላለን። የት ነው እንትንሽ? ከዘራዬ እዛች ጋር ነበረች። ችግር የለም እጄን ያዘኝ፣ አንተ ብቻ ምራኝ። እሺ እሺ አይዞሽ በቃ። እሺ እሺ ስልክ ምን እንትን የምትይበት ነው? አዎ የኔ ነው። ይሄንም እንዳትነጥቀኝ ደግሞ። አዎ አዎ እሺ በቃ አይዞሽ። እሺ 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 ደረጃለሽ። እሺ እሺ ቀስ ብለሽ እሺ ያዘኝ በደምብ ልጄ አደራህን። እሺ አለቀ ደረጃው? አለቀ። ቆይ የሆነ ዕቃ አለ። ቆይ አንዴ። ጉድ 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 እኮ ነው። በጣም ያሳዝናል። ከባድ ቀስ እዚህ ቤት ቀስ ብለሽ የት ነህ? ወዴት ነህ? ሚጣ የለችም? ተዋውቀው። እግዚአብሔር ይመስገን። ተዋውቀው ሽመልስ። እሺ ሰላም ነው። ቁጭ በይ። እሺ እሺ ልጅ ተዋውቀው። አሁን ትተዋውቀዋለህ። ልጅ ነው፣ መልካም ልጅ ነው። እዚሁ ነኝ። ኧረ ተዋውቀው ሽመልስ። ሰላም ነው አይደለ? እንዴት ናቸው? ስለ ኑሯችን ሊጠይቀን፣ ስለ ፍቅራችን ሊጠይቀን። ምን ነው ሳቅ? አይ ያው እንደነገረች እስቲ ያው በጣም የሚያስቀና ፍቅር ነው ያለን፣ ብዙ ነገሮችንም ያደርጉልኛል እኔ እያለችኝ ነው። እና እስቲ ያለውን ነገር እስቲ ንገረን። እንዴት ነበር? እስቲ ስለ ትውውቃችሁ ስለ ራስህም ንገረን። ማን ነው ስምህ? ስለኔ ምን አስፈለገ? ምን አስፈለገ? ያለ ፕሮግራም ያለ ምን ቀዘቡ ለመተ እኔ ምንስ የመጠየቅ መብት አለ? እኔ ይዤ መጥቼ ነው ሽመልስ። አይ እሷን ይዛኝ መጣችሁና መልካም ልጅ ነው ንገረው። ማን እንደሆነ ሽልማት ሊሸልመን ነው። የሚዲያ አጋር ነው። አይ በጣም ጥንዶች ቆንጆ መታወቂያ አለ። ደስ የሚል ፍቅር ነው ያላቸው። ዝም ብሎ ሰው ቤት ይገባል። መታወቂያ አለ? አለኝ። እስኪ ያውጣ መታወቂያ። ከፈለክ ብዙ መታወቂያ አለኝ። ምን ወንጀለኛ ነህ? ብዙ መታወቂያ ማለት ነው። አይ ከፈለክ የጋዜጠኝነትም አስፈላጊም ከሆነ ብዙ መታወቂያ አለኝ። ይሄን ታውቆ አትፍራ። መፍራትም መጠራጠርም አያስፈልግም። ሽልማት ሊሸልመው ነው የጋብቻችን። ሰሞኑን ፕሮግራም አለን አይደለ? ረሳኸው? አልነገርሽኝማ እኮ በቃ ጋዜጠኛ ይዘሽ ትመጫለሽ ብዬ አላሰብኩም። ሰርፕራይዝ ላረገን። እስቲ ንገረና ስለ ራስህ፣ ስለ ስምህም ያለ የነበራችሁ ግንኙነትም ስለነበራችሁ ግንኙነት ስለ ሁሉም ነገር እስቲ ያጫውቱ ነው። ስሜንማ ነገረችሽ መልስ እያለች አይደለም። አትቆጣ፣ ፈታ ብላ አጫውተው። አልጣመኝም። አይ ምንድነው? ምንም ችግር የለውም። ጋዜጠኛ ነው። ዛሬ ማክስ አድርጎ ምናምን ምስኪን ልጅ ነው። አይ ትንሽ ስላመመኝ እኮ ነው እንጂ ሌላ ነገር አለ። ጉንፋን አሞት እንዳይተላለፍብን አይመስለኝም። አረ ሌላ ነገር የለውም። እስቲ እንዴት ነው የተዋወቃችሁት? ስለ ትውውቃችሁም እስቲ ንገረኝ። እኔ እኮ አጫውቻለሁ ካንተ ያምራል ብዬ ነው። ንገረው። ስላስቀናኝ ነው። በዛ ላይ ደግሞ እስከ 300,000 ብር ሽልማት አለው። ይሄን ነገር በደንብ ከነገርከኝ፣ በደንብ ያለውን ነገር ጥሩ ፕሮግራም ከሆነ እስከ 300,000 ብር እንሸልማለን። እኛ ሽልማቱ ትምህርት የሚሆን ከሆነ ለሌላ ሰው ሽልማቱ እንኳን አያስፈልገኝም። እኔ
የልጄ እናት እሷ ነች እንግዲህ። ልጅም ወልዳችኋል? ልጅ ወልዳችኋል? አዎ። ልጅ አላችሁ አይደለ? እንዴት አይደል? አልነገረችም? ነግሬዋለሁ አንድ ልጅ እንዳለ የሚታየን ነገር አለ። ስንት አመት ነው ከተጋባችሁ? እሱ ምን ያደርግልሃል? ዝርዝር ውስጥ ባትገባ ብዙ። አይ ምን ችግር አለ? ይሄ ቀላል ነው የሚያስፈልግ ነገር አይደለም። እንዴት ነበረ ፍቅራችሁ? እስቲ ስለነበረው ነገር ስለነበረው ሁኔታ ንገረኝ። ፍቅራችንማ ነገረች አይደል? እኔ መቼም ባንዋደድ አንጋባም። አይ እስቲ አንተ እንዳው ንገረኝ እስቲ እንዴት ነበረ ስታገኛት? እንዴት ነው እስቲ የነበራት ሁኔታ? ምኗ ነው እስቲ እንድታገባት የገፋፋ? ሁለመናዋ ከድሮም ጀምሮ። ከድሮም ጀምሮ ነው የምትወዳት? አዎ። ከድሮም ነው የምትተዋወቁት? እውነት ማለት ያለውን ነገር እኔ እንደነገርኳችሁ ሽልማት አለው ነገር ሽልማት እስካለው ደግሞ በደንብ ብትጠቀሙበት ብዬ አስባለሁ። ለዛም ነውና እንዴት እንዳው አሁን ያው መቼም ያስቀናል ፍቅራችሁ አካባቢው ላይ ስሰማና እውነት ነው። እና እስቲ እንዴት ነበር እስቲ ሁኔታውን ንገረኝ እስቲ አንተ በደንብ። ያው እኔ ከድሮም ጀምሮ በጣም ውብ ነች እንግዲህ እንደምታያት። ከጊዜ በኋላ ነው ይሄ አይኗ እንደዚህ ሆኖ እንጂ በጣም ውብ በጣም የምታምር ከድሮ ጀምሮ ከአይኔ ጠፍታብኝ አታውቅም በእውነት። እና በጣም ነው ማፈቅራት፣ በጣም ነው መንከባከባት፣ ብዙ ነገር ነው ማረግላት፣ የማላረግላት ነገር የለም። እንዳው ድሮ በምታፈቅራት ሰዓት ምን ገጠመህ? እንደው አንተስ? አሁንም አፈቅራታለሁ በነገራችን። አይ ኖ ማለቴ ፍቅር ከመጀመራችሁ በፊት የት ነበር የምትተዋወቁት? ምን ይሄን ቤት ራሱ ነው የሚገዛውላት። ይገርማል። ኖ እኔ ያልኩት የት ነው የምትተዋወቁት? እኔ እና እሷ ያው በአጋጣሚ ነው የተዋወቁት። ያልጠየቅኩን ነው እየመለስክልኝ ያለውና ትንሽ ግራ የሚያጋባ ነገር ነውና ጊዜው ምን ያደርግልሃል? አሁን አይ ቦታ የት እንዴት ነው የተዋወቃችሁ? ቁጥር ውስጥ መግባት አያስፈልግም። ራስቶት ነው ሽማግሌ ድግስ ላይ ነው የተዋወቅነው ወንድሜ። ያው ቅድም ነግሬያለሁ፣ ድግስ ላይ ተዋውቀን ነው። እኛ ሰፈር ድግስ ምን ነበር እዛ የሆነ ሰርግ ላይ እሱ እንዳልኩ ሰፈሩም እዚህ አካባቢ ስለሆነ መንገድ ላይ ስወጣ ስገባ ያያል ይመኘኝ ነበር። እዛ ድግሱ ቦታ ላይ ደግሞ እናቱን ፈጭ አድርጎ ነገረኝ። አብረን መጨፈር መደነስ ጀመርን። ረሳው እንደ ነገረው አትርሳ ነገረው እየነገርኩት ነው እኮ። አይ እኔ ዘሎ ቤት ገዛውላት ሲልኝ እኮ ምንድነው ነገር ተው እስኪ ልጄ ተው። ከዛ በኋላ ነው ቤትም የተገዛው። ከዛ በኋላ ነው ስንት ኑሮ ከኖርም በኋላ ነው ቤቱ። እስቲ እንደው እስቲ ይንገረኝና እሱ እንግዲህ ዋናው ባለቤቱ ባለ ታሪኩ እሱ ነው። እሺ እዚህ ጋር ያለውን ነገር እየጠየቅኩት ነው በደንብና ትንሽ ውስጥም ተጠራጥሯል ይመስለኛል። እንደሆነ አላውቅም። አይ መጠራጠር የምትፈራው ነገር አለ? ምን ያስፈራኛል እኮ የምትፈራው ነገር ከሌለ ምንም ከሌለ እንግዲህ ምንም ችግር የለውም። ማውራት እኮ ነው በግልጽ። ምንድነው መፍራት ማለት? ያው ማለት ስጠይቅህ በጣም ትጠራጠራለህ። መታወቂያ ጠየቅከኝ፣ ብዙ ነገር ጠየቅከኝ። አዎ ቤቴ ዘው ብለህ ታዲያ ገብተህ ዘው ብዬ አይደለም የገባሁት። እሳቸው ጋር ነው የገባሁት። አሁን ለምን አታጫውተውም? ሽማግሌ መናገር ነበረባት እሷ። ንገረው። የለህም ቅድም ስደውልም አታነሳም። አሁን ንገረው ምን ያህል እንደተዋወቀን አብረን እንደኖርን ልጃችን እንዴት እንዳሳደግን ይሄን ቤታችን እንዴት እንደገዛህልኝ። እኔ አላወራ መቼስ እኔ አውርቼለታለሁ። አንተ ታውራለት አይደል? አይደል? እሱማ ነግረሽኛል። እሱም ጋር ያለውን ነገር ብዙ ማውራት የማይወድም ለዛ ነው። ትንሽ ነገር አድርጎሽ ማለት ትንሽ ነገር ያርገ። መልካም ፍቅር ነው ያለኝ እንግዲህ ለሷ። ይገርማል። እንዴት ነው እንደው ወደ ትዳርስ እንድትገባ የፈለክበት ምክንያት እንዴት ምንድነው? እንዴት ብቻዋን ነበረች? ብቻዋን ነበረች። ግዴታ ያው ዋጣች ስለሚያስፈልግ እኔም ጠየቅኳት፣ ተስማማን፣ ተጋባን። እኔ ከድሮ ነው የምወዳት። ከሷ በፊት ትዳር ነበረ አንተ? የምን ትዳር? ትዳር አልነበረም ከሷ በፊት? የምን ትዳር? ምንድነው የምታወራው አንተ ሰውዬ? ምንድነው? ምን ልትሆን ነው የመጣው? አይ እኔ የምጠይቅህ ሌላ ነው፣ የምትመልስልኝ ነገር ሌላ ነው እና ትንሽ ግራ እያጋባኝ ስለሆነ ምን ያጠፋው ያንተን ሽልማት ወደዛ ወሰደው። ያጠፋው ጥፋት አለ ወይስ ምንድነው? የሰራው ስራ አለ? የለም አላገባም። ንገረው ሽመልስ፣
ለምን ይወጣል እንዴ? ሽልማቱን አታስመልጥ። ምንድነው ውጣ ውጣ የምትለኝ? በየነገሩ ሁሉ ውጣ ውጣ የምትለው አንድ ነገር በጠይቁት አታስመልጥ። አንተ ሌላ ችግር የለብህም ማለት አንተ ነህ እንጂ ችግር ያለብህ እኮ። ታዲያ ምን ያስፈራል? ሌላ ሚስት አለ ምናምን ሚስቴ ፊት ሌላ ሚስት አለ የምትለው ምን ፈልገህ? እኔ ሌላ አግብተህ ነበር ከዛ በፊት። ምን አገባህ? ምን አገባህ እንዴ? ምን አገባህ እኮ አይባልም። ከሌላ ኧረ በፍጹም የለኝም ነው የሚባለው እንጂ ውጣ ውጣ። ከዛን ደግሞ ምን አገባህ? ከሚስቴ ጋር ሆኜ ሌላ ሚስት አለው ይባላል እንዴ? አንተ ምን ጥያቄ ነው የምትጠይቀው? እኔ ያልኩ ከማግባትህ በፊት ነው ያልኩ። እንዴ ሚስቴ እሷ ነች በቃ። አሁንማ ሚስቴ እሷ ነች። ታዲያ ሌላ ከዛ በፊት ትዳር ነበረህ ወይ ነው ያልኩ። የለኝም ነው አይደለ መልስ? አዎ የለኝም በቃ የለኝም ነው የሚባለው አይደለ? ከነበረህም ነበረኝ አልተስማማም። ደግሞ ቤቴ መተል ጭራሽ እየጮክ ነው የምታናግረኝ። እኔ እኮ ይኸውልሽ ቀጥ ብለው ውጣ። ያንተን 300 ሺህ ብር እዛው ቀቅለ ብለው ውጣ። አይ በጣም ሊያናግር ነው። ለምን ምን ያደርግልናል? እኔ ፍቅር እባክሽ 300 ሺህ ብር ለኛ ምንድን ነው? ለምንድን እንዴ ይጠቅመናል? አሁን እንዴ ቤት ኪራዩ ብቻ እኛ ብር አጣን እንዴ? አይ ቤት ኪራዩን ተው። እሷ ትመረቃለች። አሁን ልትመረቅ እየደረሰች ነው። ትምህርቷንም እየጨረሰች ነው። አናግረው አንተ ምኑ ከበደ? እኔ እኮ አናግሬዋለሁ። ሚጣ የለችም እንዴ? ቆይ ልጃችንን ደህና ታናግራት ነበር ብትኖር እሷ ትነግር ነበር። ቆይ እስኪ ትደውላታላችሁ? ምናልባት ክላስ ነች። እስቲ ያው እሷም እስከምትመጣ እንጫወትና እሷንም ነገርኩህ እንግዲህ ለትምህርት ቤት ነው አሁን የአንድ ዓመት የትምህርት ቤትም እንከፍልላታለን። አዎ ሽልማት እንከፍልላታለን። ችግር የለም። የኔ ትምህርት ቤት በቃ አንተ ገፈል አትበል። ዝም ብለህ አናግራቸውና ይውጡ። ሌላ ሚስት አለ ችግር የለውም። የለኝም ብለህ አዋራው። ምን ከበደ አንተ? ምንድነው በእኔና አንቺ ፍቅር ማለት ሊገባ ነው። ችግር የለውም። አዋራው በደንብ አንተ የለንም ብለህ አይ ችግር የለውም። ሌላ ሚስት አለ። ጥሩ ልጅ ነው። እኔ ጥሩ ልጅ ነው። መሰለች ቆንጆ ሚስት እያለኝ። አዎ ንገረው። ስለኔ ቆንጆና በደንብ አድርገህ ንገረው። አዋራው እንቅፋት ሁሉ እንዲነካት አልፈልግም። ሌላ ሚስት እንዳትል። ከሷ ውጪ ምንም ነገር አልፈልግም። ሌላ ሚስት አለ። እንዴት እንደሚንከባከበኝ ልነግርህ አልችልም ልጄ። አሁንማ እኔም እምቢ አለ። እሱ ነው በቃ ወጣ ገባ የሚያደርገኝ ምን የሚለኝ። እስቲ እሱንም አስተናግረው ሻይ ቡና በለው እንዳልነሳ እንኳን። ኧረ እኔ ምንም ነገር አልፈልግም። ኧረ አንተ አይደለም ለባለቤቴ ነው። ምንም ነገር አልፈልግም። ዘው ብለህ ገብተህ ደግሞ እንደግደ ተጨኔ ቆንጆ። እሺ እና አጫውተው ሸልመናል። ያስቀናል። ፍቅራችሁ በጣም ያስቀናል። አዎ መሀላችን ጥሩ ባለ አንተ ለሷ በጣም ጥሩ ባለ። አዎ መሀላችን አንዳንድ ተውሳክ እየገቡብን እንትን ቢሉም የኔና እሷን ፍቅር ማንም የሚነጥለው የለም። እንግዲህ በጣም ነው በጣም ነው አይደለም የሚንከባከብሽ? አዎ በጣም ነገር አልችልም። እኔ ነኝ አሁንም እኮ እያመጣሁላት። የአይኔ ብርሃን ነው። አይኔን ቢጠፋ እንዳልኩ ባዶ እጄን መተህ አይኔም እንደጠፋው አልቆጥረውም። ባዶ እጄን መተህ ደግሞ አንተ ብሎ እንግዳ ባዶ እጄን ማለት እንግዳ ዝም ብሎ አይመጣማ። በኋላ ነው የሚሸልመን። ዝም በል ምንም አይደለም። አንተ ተጨቃጨቅ። አዋራው በደንብ ይኸውልህ። ሁለተኛ እዚህ ቤት ዝር እንዳትል። ምን ማለት ነው? በቃ እንዳትመጣ። ይኸውልህ በስነ ስርዓት ነው እያናገርኩ ያለሁት እኮ። እንዳትመጣ አልኩ። እንዳትመጣ። አንተ ለምን ፈራኸው? ፖሊስ መስሎ ነው? ፖሊስስ ቢሆን ምንድነው? ምን የፈራው ነገር አለ ወይስ ምንድነው እንደዚህ የሚያደርግ? ምን ነው ፈራ? ዛሬ ደግሞ ደነግ። ሌላ ቀን ሰው ሲመጣ ትጫወታለህ፣ ታስቃቸዋለህ፣ ታወራለህ። አይ ዛሬ እኔ ራሴ አንተ አልጣምከኝም ሽመልስ። ምን ነው ደነገጥክ? የሆነ ነገር ሆነሃል አይደለም? ያደረግከው ነገር አለ? ይኸውልሽ አልጣመኝም። ሰው ዝም ብሎ ዘው ብሎ ሲል እኔ ነኝ ያመጣሁት። እኔ እና እሱ ውጭ ረጅም ሰዓት ተጫውተናል። ለኔ ምን ነገር እኔ አይደል እንዴ? እምቢ አለኝ። ስልክ አላነሳለኝ። እኔ አይደለው እንዴ? ስልክህ እምቢ አለኝ። ስልክ አይሰራም። ልጁ ታዳጊ ልጅ ነው፣ ሚዲያ አቅራቢ ነው፣ ሸላሚ ነው። እኔ ሽልማት ምናምን አልፈልግም። እኔ ጋር ለመምጣት መጀመሪያ እኔን አስፈቀደ ነው። ወይ ጉድ! ዝም ብለህ ዘው ብለህ ትመጣለህ እንዴ? ምንድነው እንደዚህ ያናድድህ አንተ? እንዴ የኔ መምጣት ነው ወይስ ተዳሪ ፊት ሌላ ሚስት አለ ትላለህ እንዴ? አንተ በጣም ጥሩ ባል ነህ። ሌላ ሚስት አይኖርህም። ጥሩ ባል ስለሆንክ ሌላ ሚስት ምን አጎደለችብኝ? እቺ መሰለሽ ቆንጆ ሚስት እያለኝ። እውነት ነው። እንደው ይሄንን ቤት እኔ ነኝ የገዛሁት እያልክ ነበር። አዎ እኔ ነኝ የገዛሁላት። እስቲ እንዴት ነበር የገዛው? በምን ያህል ገንዘብ ነው የገዛው? ምን አገባ? የማይመለከት ውስጥ አትገባ።
ብር ውስጥም ልትገባ ደግሞ ፈለክ? ምን ነግረሽ ነው ደግሞ? አንተ ምንድነው ዛሬ ደግሞ ደበቅ ያረጋህ? ልጁ ጥያቄ ኢንተርቪው ሊያደርግ ነው። አትመልስለትም? እንደሽ መልስ። ምን ነካ? ስንት ገዛው ማለት ሌላ ነገር ያገዛኸው ደላላ እንዴ ያመጣሽው? ጭራሽ ሰውዬ ይኸውልህ እየነገርኩ ነው። ካሁን በኋላ በስነ ስርዓት ምን ነገር ይኸውልህ ካሁን በኋላ የምከስረው ጣትን ካሁን በኋላ ነግሬሃለሁ። ሌላ ነገር እንትን እላለሁ የምትል ከሆነ ነግሬሃለሁ። አስደበደብሽ። ሌላ ነገር በቤቴ አስደበደብሽ። ስንት ነገር በቤቴ ነግሬሃለሁ። ምን አስካለች? ኧረ ጎረቤቴ እንደሉልኝ አስካለች። በቤቴ አረፋ ቁጭ በል። ይኸውልህ ነግሬሃለሁ። አስካለች የምትል ከሆነ ይኸውልህ ልጄ ረፍ ልጄ ጦስ ውስጥ ትገባለህ። ረፍ ንገረው ማንነትህን ይወቀው። መጀመሪያ ተጠራጥሯል። ረግቶ ሊወጣ ነው። አስካለች አሳየው ማንነትህን። አውጣ መታወቂያህን አሳየው ልጄ። ቆይ ነግሬሃለሁ። አረፋ ቁጭ በል። ይኸውልህ ነግሬሃለሁ። አረፋ ቁጭ በል። ነግሬሃለሁ። ሰውዬ ሌላ ነገር ነው ፈልገው። ከየት እንደመጣው ራሷ የማይታወቅ ሌላ ነገር ልቀቀኝ፣ በግ አምላክ ልቀቀኝ። አይደለም ይኸውልህ፣ ጎረምሳ ይዘሽ መጣሽብኝ። ጎረምሳ ይዘሽ መጣሽብኝ። ገመድ ስጠኝ። ገመድ አምጣልኝ። እኔን ምራኝ እና ላቀብልህ ገመድ ስጠኝ። ገመድ ስጠኝ። እኔን ምራኝ። ያቺ ደግሞ በራሴ የገዛሁት ቤት ትላለህ እንዴ? አንዳንድ ነገር ታወራለህ። ምን እንዳደረግህ ራሴ ነኝ የገዛሁት። አልመጣችም፣ ትመጣለች። ነግሬሃለሁ። አረፈ ቁጭ በል። ነግሬሃለሁ። አርፈህ ትቀመጥ ከሆነ አርፈህ ትቀመጥ። እስኪ ተው። ጦር ውስጥ አትግባ አንተ፣ ተረጋጋ። አርፈህ ቁጭ በል። ነይ መጣች ጎረቤቴ። ነይ። ማን ነው? አይ ሰላም ነው። መናጤ ልጁ ነች። አንዴ ውስጥ ጠብቂኝ። አንዴ እዛ ቤት ውስጥ ጠብቂኝ። አይደለም አባቴ ምን እያደረገች ነው? ወጥቷል። አትበሉብኝ። በቃ የፈለጋችሁትን ነገር አድርጉ። ያዛት፣ አስገባት። እዛ ውስጥ አስገባት። ልጅ ጉድ ተሰምተዋል። አባቴ ምን እያደረጋችሁት ነው? ቆይ አንቺ እንትን እንዳልሽ እባካችሁ እሷን ውሰዷት። ና ውሰዳት እባክህ። ይዛት ሂድ። ይኸውልህ አንተ ፍታኝ። ነግሬሃለሁ። እጄን ፍታኝ። አረፈህ ቁጭ በል። ነግሬሃለሁ። እጄን ፍታኝ። ምንድን ነው ያደረካት? ምንድን ነው ያደረጋችኋት እንጂ ምን አደረግናት? እሺ ወሰዳት። በቃ እባክህን እሷን ጠብቋት። እሺ ይኸውልህ ነግሬሃለሁ። ሰራላችኋል። ይኸውልህ አርፈህ ቁጭ በል። ነግሬሃለሁ። ሰራላችኋል። አርፈህ ቁጭ በል። ይኸውልህ እያንዳንዱ ያደረግከውን ነገር ደግሞ ተናገር። እሺ ምን እንዳደረግካት ተናገር። ምን ነው የምትፈልጉት? መደራደር እንችላለን። መደራደር? እሺ እንደራደራለን። ግን እያንዳንዱን ነገር ከመጀመሪያ ጀምሮ ምን እንዳደረግ ገና ልጅህን ትናገራለህ። ማጅን ፍታኝ። እፈታለሁ ግን ከተስማማህ ነው። ሁሉንም ነገር የምትነጋገር ከሆነ ሁለተኛ ደግሞ ጦጣ የማይዘለው ብር በአካውንት እንትን እላለሁ አስገባለሁ። ነግሬሃለሁ። ይኸውልህ ሁለተኛ ደግሞ የቤቱንም ጉዳይ ከፈለክ መጨረስ እንችላለን። ሁሉም ነገር ማስረጃ አለኝ፣ ሙሉ ማስረጃ አለኝ። እሺ ምን አለ? ቤቱ የኔ ነው። ይኸውልህ ያንተ ቤት እንዳልሆነ አውቃለሁ። እሺ በምን ማላቅ መስሎ ከተሰማ ምን አለች ደግሞ? ምን ነገረች?
እያንዳንዱ ነገር ሁሉንም እየጠየቅኩ ያለሁት አሁን የምታውቀውን አንተ የምታውቀውን ነገር እንድትነግረኝ ነው። እሷን ስትቀርባት ራሱ ምን አይነት ዓላማ እንደነበረ ምን እንደነበረ ሐሳብህ ትነግረኛለህ። በግልጽ የምትነግረኝ ከሆነ እፈታሃለሁ፣ ወደ ህግም አልወስድህም፣ ቤቱንም በራስህ ስም ታደርጋለህ። እሱን ነው የምፈልገው ነው። በቃ እንደዛ ከሆነ እፈታሃለሁ፣ በስነ ስርዓት እንናገራለን። ለሌላ ጊዜ አተብት መደራደር እንችላለን። እያንዳንዱን ነገር ሁሉንም ነገር ከመጀመሪያ ጀምሮ ትነግረኛለህ። የቤቱን ካርታ ተቀበላት መጀመሪያ። እሱን ችግር የለውም እቀበላታለሁ። እኔ ጋር ነው ያለው። አሳየኝ። እቀበላታለሁ ብያለሁ። እንግዲህ ተማምነናል አይደለ? መተማመን ነው አይደለ? እዚህ ጋር የሚያግባባን። አዎ አብረን መስራት እንችላለን እኮ። ስለዚህ እንዴት ነበር የቀረብካት? ከመጀመሪያ ጀምሮ ምንድን ነበረ አላማህስ ነበር? ምን የጓደኛዬ ሚስት ነች። ምንም አይነት አላማ የለም። የጓደኛዬ ሚስት? አዎ ማለት የጓደኛዬ ባለቤት ነበረች። ምን አይነት ነበር ጓደኛ? እንዴት ምን አይነት ሰው ነው? እና እንዴት የጓደኛህ ሚስት ልታገባ ቻልክ አንተ? እሱ አለፈ። በምንድን ነው ያለፈው? እሱ ታሞ ነው ለማንኛውም ሰው። ይኸውልህ ተስማምተናል አይደል? ነገርኩህ እኮ። ያደረግከው ነገር እንዳለ ንገረኝ። ከየት አምጥተህ ምን እንዳደረግከው እሱን ሁሉን ነገር አውቃለሁ። ምን እንዳደረግከው ንገረኝ። አርጅቷል፣ እድሜው ነው። አላረጀም። ከኔ በላይ ታውቀዋለህ። ይኸውልህ አንተና ልጅህ ስታወሩ የተቀዳ ሪከርድ አለን እያ። ምን አለ እስኪ ያሳየኝ። በቂ ነው እሱ። ምንም እንትን የነገርኩ ነው ያለው። ስንትና በጣም ብዙ ነገር አለ። ይኸውልህ ሁለታችሁ እያወራችሁ አስበላችኝ። ስለዚህ ታዲያ ምን ያስፈልጋል? ይሄ ሁሉ ነገር ከሰማችሁት እኔን ድጋሚ እንዴት እንዳደረጋችሁት ግን እዛ ላይ የለም። ያው አለ አይደል እንዴ? ድጋሚ ምንን መጠየቅ ምን ያስፈልጋል? አሁን ልቁንስ እንግባባ፣ እንስማማና ቤቱን ሸጠን የምንካፈልበትን ምክንያት እናመቻች። እሱን እንስማማለን አለ። በቃ እኮ ግን ምን ዓላማ አድርገህ መጀመሪያ እንደቀረብካት ከዚህ በፊትም ደግሞ ልጅ ነበርህ አይደለ? ልጅ ያሆኗ ልጅህ ነች አይደለ? እሷማ ልጅ ነች እኮ። ከሷ አይደለም የወለድካት? አዎ አይደለ? እውነት ነው እኮ። ይህን ሁሉ ነገር ምን አድርገህ ምን እንዳደረግ እያንዳንዱ ነገር ትነግረኛለህ። አይመትል ከሆነ ይሄ መረጃ አለኝ እኔ ወስጄ ለህግ እሰጣለሁ። ሁሉንም ነገር አጥፍተን ይህንን ቤት ለጋራ መካፈል ደግሞ እንችላለን። እንስማማለን እኮ እኔም ይሄ ነው እኮ እንስማማለን። በምንስማማው እንስማማለን። መጀመሪያ ግን እኔ ምን እንደነበር አላማ ለምን እንደቀረብካት ሁሉን ነገር እንድትነግረኝ እፈልጋለሁ። ይኸውልህ የጓደኛዬ ሚስት ነበረች እና መኛት ነበር። ያው እንደማንኛውም ሰው ቆንጆ ነች፣ ታምራለች፣ የኔ እንድትሆን እፈልግ ነበር እና ጓደኛዬም ትንሽ ያው በእድሜም ገፋ ስላለ የሆነች ያው መድኃኒት ነገር ተሰጠው አለፈ። ምን አይነት መድኃኒት? ከየት ነው የመጣው መድኃኒት? እሱ ምን ያደርግልሃል? ከየት ሲመጣ? ይኸውልህ ተስማምተናል አይደል? ሁሉን ነገር ልትነግረኝ ስለተስማማን ነው አሁንም እያወራሁ ያለሁት። እጄንም ፈትቼ ቁጭ አድርጌ እያናገርኩ ያለሁት ስለተስማማን ነው እኮ። ነገርኩህ እኮ። ከየት ነው ያንን መድኃኒት ያመጣው? ሁለተኛ ያንን መድኃኒት እንድትሰጠው ራሱ ማን ነው ያማከረ? አንድ ፋርማሲስት አለ፣ ከሱ ጋር ተማከረን። ምንድን ነው የተማከራችሁት? አዎ ማለት በጣም እየተሰቃየ ስለሆነ ህመሙን በቃ በራሱ ሰዓት ራሱን እንትን እንዲል ወደ እንቅልፍ ማለት። ምንድን ነው እየተሰቃየ ያለው? ማን ነው እሱ? ጓደኛዬ ታሞ ነበር በጣም። ምንድን ነው የታማ? የዛን ቀን ነው ይኸውልህ ከአንተ ጋር አምሽቶ የገባ ቀን ታመመ። ከዛም በኋላ ነው አንድ ቀን ሳይቆይ የሞተው። ታመመ ትለኛለህ? እየዋሸኸኝ ከሆነ ይኸውልህ ነግሬሃለሁ። አልዋሸሁም እኮ። ታዲያ ሁሉንም ነገር በስነ ስርዓት ንገረኝ። ነገርኩህ እንዳትዋሸኝ እኮ። ነገርኩህ እኮ በስነ ስርዓት ንገረኝ። ታሞ ነበር አትበለኝ። ምክንያቱም አለመታመሙን እሷ ባለቤቱ ራሱ ነግራኛለች። ገባህ?
ሌላ ነገር ዋሻለሁ እያልክ ከሆነ እቺ ተውሳክ ይብስብሃል ነግሬሃለሁ። ይብስብሃል አንተ ላይ ገባህ? ነገርኩህ። አሁን እኮ ለጋራ ጥቅም ነው አይደል እንዴ? በቃ ያለፈው አለፈ። ሌላ ያለፈውን ነገር ደግሞ እኔ እፈልገዋለሁ። ምን ያደርግልሃል? ያው እሱንማ ቀድተህ እያስካረል እንዴ ቤቴ ውስጥ ካሜራ ተክላችሁ። ይሄ እኮ ህገወጥ ነው እኮ በጣም አስቸጋሪ ነው። ይኸውልህ ነግሬሃለሁ። ይህንን ነገር በሰላም ለመፍታት አልፈለክም አይደለ? ነገርኩህ። በሰላም ፈታህን እኮ በቃ እሺ እንስማማ። እንትን በለው አሁን ያሳየኝን ደልተው አይኔ እያየ ደልተው። ችግር የለውም አጠፋልሃለሁ እኮ በቃ እሱን ለማጥፋት ምንም ችግር የለውም። እሱ ቀላል ነው ይጠፋል። አጥፋውና በቃ ነገርኩህ። አሁን ተስማማን እኮ እያንዳንዱን ነገር ትነግረኛለህ። ከመጀመሪያ ጀምሮ ምን እንዳደረግ እያንዳንዱን ነገር ምን እንዳደረግ ምን እንዳረካት እሷን ባለቤቷን ምን እንዳደረግ። እሷን ምንም አላረኳትም። እሷን በጣም ነው የምወዳት። እሺ እሱንስ ምን ያደረግ? የእሱም ሆነ የኔ እንድትሆን እፈልግ ነበር። ምን ማለት ነው? ጓደኛ ሚስት ስትመኛለህ? አዎ ፍቅር ነው። ፍቅር እንኳን አጋጣሚ ነው። ወደድኳት፣ አፈቀርኳት። ጓደኛ እያለ አዎ የኔ እንድትሆን የሚሆነውን ነገር ሁሉ አድርጌ የራሴ አደረኳት። እሺ እና ያው ተስማምተን አብረን እየኖርን ነው እንግዲህ። መሀል ላይ ይሄ ነገር እናንተ መታችሁ በጥበጣችሁ እንጂ እሷም ደስተኛ ነበረች። እኔ አሁን ስለሱ እንድትነግረኝ ሳይሆን በስነ ስርዓት ያለውን ነገር ያደረግከውን ነገር ሁሉን ነገር እንድትነግረኝ ነው ፈልገው። አላማህ ምን እንደነበረ ከመጀመሪያ ጀምሮ እንድትነግረኝ ነው ፈልገው። ይኸውልህ እነግርሃለሁ። በቃ የምታጠፋልኝ እኮ ጨረስኩ ምናምን አትበለኝ፣ አትሸፋፍን። ያለውን እውነታ ያደረግከውን ነገር በሙሉ እንድትናገር ነው የምፈልገው። ተስማማን እኮ። የምታጠፋልኝ ከሆነ እኔ እነግርሃለሁ እኮ በቃ። እሺ ትክክለኛው ነገር እነግርሃለሁ። እሱ ይኸውልህ ጓደኛዬ ነው። ገባ? እና እኔ ደግሞ እሱ ጋር ተቀጥሬ ነበር የምሰራው። እሱ በጣም በአንዴ ሀብታም ነው። በጣም ማን ጓደኛህ ነበር? ጓደኛ ነው። ምንድን ነበር የምትሰሩት? የእሷ ባለቤት ማለት ነው። እሱ በጣም የማይሰራው ነገር የለም። በጣም ጎበዝ ነው። በጣም በቃ በአንዴ ሀብታም ነው። እኔ ደግሞ በጣም ምንም በቃ በክራይ ቤት ነው ያለሁት። በጣም በቃ አስቸጋሪ ነው። አንዴ አርፍደሃል ብሎ እንደውም ከስራ እንድባረር አደረገኝ። ለማናጀሩ ተናግሮ እንድባረር አደረገኝ። እሱ ነው? አዎ እኮ ታዲያ ስራ ላይ በአግባቡ ካልተገኘ? አዎ ግን እንደ ጓደኝነታችን እንደዚህ አልነበረም። አርፍጄ ነው ትራንስፖርት አጥቼ እና በቃ ያው እንዳልተቀየመ ሆንኩኝ። አብረን በቃ በፍቅር እሱ ቤት እየመጣሁ ሌላም ቤት አንድ ሁለት እያለን እየተጫወትን እየተዝናናን፣ ግን የኔ ህይወትና የእሱ ህይወት በጣም ልዩነት ላይ እናታችሁ እና ግን እንደዛም ሆኖ አብራችሁ ነው የምትዝናኑት፣ አብራችሁ ነው የምትጠጡት? አዎ ቤቱ መጣ። እሱ ያምናል በጣም? አዎ ለእረፍቱ ቀን ማለት ነው እንጂ ያው ቀን በቀን እሱ እንትን አይልም፣ አይዝናናም። የስራ ሰው ስለሆነ እኔም ያችን ቀን እየጠበኩኝ አብረን እንጆይ እናደርጋለን። እና የራሴ እንዲሆን ትመኛለህ አይደለ? ተመኝ። ምን ሁሉ ነገር ነው የሱ የሆነ ነገር ሁሉ የኔ እንዲሆን ተመኝ። ለምን? አንተ የራስህ ህይወት አለ አይደለ? እንደ የራስህ የሰራው ነገር አለ አይደለ? ነገርኩህ እኮ እኔ በጣም በክራይ ቤት ነው፣ ምንም የረባ ነገር የለኝም። እሱ የኔ መሰለ ቤቱን አይቷል ምን ያህል እንዴት እንደሚያምር። ይሄ ብቻ አይደለም ያለው ሀብት እንዳይመስል በጣም እና በጣም መንፈሳዊ ቅናት ነበረብኝ። እንዴት መንፈሳዊ ቅናት ማለት? በቃ የኔ እንዲሆን እና ባለቤቱን በጣም ታምራለች። ይገርማል። ላይኗ እንደዚህ ሳይሆን በፊት በጣም ውብ ነበረች። እሷንም ትመኛት ነበር በጣም። እሺ የኔ እንድትሆን በጣም ፈልግ ነበር እና ያው ይሄን እቅድ ማለት ያው ቀድሜ ነው ያቀድኩት። የኔ እንድትሆን ሀብቱም የኔ እንዲሆን አስቀድሜ ነበር። ያው እቅዴ ውስጥ አለ። ልጄንም ያው እየሰራው እያስተማርኩኝ እያልኩ እየኖርኩ
የሆነ አጋጣሚ ላይ አብረን እየተጠጣን እየተዝናናን የሆነች መድኃኒት ነገር ጣል አደረኩበት መጠጥ ውስጥ። ምን አይነት መድኃኒት? ፋርማሲ ምናምን ያልከው ነው ቅድም? አዎ ማለት ያው እንትን ነው ወደ እንቅልፍ ይገድል ነው ከቀጥታ በቃ ያው እንደዛ ነው። ከመጠጥ ጋር እንትን አይልም። ሌላው ይቀር መጠጥ አይደለም ምንም ነገር እንትን ማለት የለብንም። አልኮል እኛ ደግሞ እስኪ ነው የምንጠጣው። እሺ እሷ ላይ በተናርኩት ለሽንት ሲሄድ ጠጣ። በነጋታው ወዲያው ሞተ ተብሎ ተደወለልኝ። ከዛ ቀበር ነው። ከዛ በኋላ እሷን እየመጣው ምን ማለት ምን ያው ይሄን ነገር ስታደርግ የፖሊስ ብቻ አልመረመሩትም? እሱን አስክሬኑን አይ ምንም በቃ ማለት ያው ሞተ ወዲያው በቃ እንትን አለ። ቀብር ምናምን እንትን ተባለ። ማደር የለበትም አልኩኝ። እኔም ለጎረቤቶቹም ለምኖቹ በቃ ይሄ አሪፍ ቀን ላይ ነው ይቀበር አልኩ። ሁሉም እንትን አለ ተስማማ። ምንም ሳይመረመርም አስክሬኑም ሳይመረመር ልክ ቤት በህመም እንደሞት አድርጋችሁ ቀበራችሁ። ከዛ በኋላ እሷ ጋር እየተመላለስኩ ማጽናናት ጀመርኩ። ምንድን ነው የምትላት? አይዞሽ በቃ ሁላችንም ወደዛ ነው የምንሄደው፣ እስካለሽ ግን አንቺ ደስተኛ መሆን አለብሽ። እሷስ ምንም ይሄ ሁሉ ነገር ሲሆን ምንም ነገር አልተጠራጠረችም? እሷ ምንም የተጠራጠረችው ነገር የለም። በቃ አበባም ይዤላት እመጣለሁ። አበባ? አዎ። እሱ በሞተ በማግስት ነው? አይ 40 ምናምን ከወጣን በኋላ ነው እንጂ ማለት ያው እየመጣው አጽናናለሁ። ምን ትላታለህ? አይዞሽ በቃ እኔ ከጎንሽ ነኝ፣ እኔ ያለሁልሽ፣ ብቸኛ አይደለሽ እያልኩ እየተቀራረብን ፍቅር ውስጥ እንድትወርቅ አደረኳት። እሺ ከዛ ፈቀደችልኝ እኔና ልጄ እሷ ጋር እንድንገባ። መጣን እና እሷ በፍቅር መኖር ጀመርን። ልጄንም ትንከባከባለች። በጣም ግሩም ሴት ነበረች በእናት እና መሀል ላይ አንዴ ከስራ ስመጣ ማለት ቆይ ይቅርታና ልጅን ይዤ ስገባ ብለኛልና ልጅ ከየት ነው የወለድካት? ልጅ እሷ ልጅ ነች ብለኛል አይደል? ቅድም ከማን ነው የወለድካት? ነው ይዛት የመጣት ልጅ ነገርኩህ እኮ የኔ ህይወት ሌላ ሚስት ነበረች። ከሷ በፊት ከሌላ ትዳር ነበረ? እሺ ከዛ በፊት ሌላ ህይወት ነበረኝ። ከዛ በኋላ ነው እሺ ወደዚህ ቤት ውስጥ እንድንገባ የፈቀደችልን። ከዛ ተጋባን እና እሷ ከና ልጅ ነው የተቀበለችው? ከና ልጅ የተቀበለችኝ። ከዛ አብረን በፍቅር መኖር ጀመርን። ግን መሀል ላይ የእሷና በሁለቱ ስም ነበረ የመሰለኝ የቤቱ ካርታ ማለት ነው። እሺ አሁን ግን ሳይ በእሷ ስም ነው የገዛለት። አይገርምም? የእሱን ስም እንትን ሳይል በእሷ ስም ነው የቤቱ ካርታ። እና ለምን አንድ ላይ አናደርገውም ካንተ ጋር? እሺ ስላት እንዲህ አለች። በቃ ስለ እንደዚህ ነገር ሳወራላት ምንም ልትስማማ አልቻለችም። ሌላው ይቅር እንደው በኃይልም በምንም በሄድባት ምንም በፍቅርም በሄድባት አይሆንም። ሞከርኩ አባቴ ምን ያረጋችሁት ነው? በሩን እንጂ አባቴ ምን ያረጋችሁት ነው? ተረጋጊ እንጂ ያዛት። ተረጋጊ። ምን ሆነ ነው? ያዛት። እሺ እንትን እንዳታስቸግር። ይኸውልህ እሺ ቀጥል። ይቅርታ ረበሸችን። እዛም ተዋት። ልጅ አይደለች ጨንቆት እና ዶክመንቱ እጄ እንዲገባ በጣም ጣርኩኝ፣ ግን ሊሳካልኝ አልቻለም። ቀበሌ የሚል እሷ ካልፈረመች ምንም ነገር የሚሆን ነገር የለም። እና አሁን አንተ የምታግዘኝ ከሆነ ያው እጄ እንዲገባ አድርግልኝ። እሷ ለአይኗስ እንደዚህ መሆን ምክንያት ማን ነው?
በፊት አይኗን ታማሚ አልነበረችም አይደለችም። ከስራ ነገርኩህ እኮ ከስራ ስመጣ ይጮሃል። ከዛ በኋላ ስገባ ምንድነው አይኔን ምናምን አለች። ከዛ አይኗን ምን እንደያዛት በቃ የምታወቅ ነገር የለም። እንዴት ምን የሆነችው ነገር አይታወቅም? ምንም አይታወቅም። ከዛ ሆስፒታል ወሰድኳት። ሳስመረመራት ሊተርፍ አይችልም ምናምን አሉ። ተጎድቷል። መቼ አንተ ወሰድካት? አንተ ራስህ አልወሰድካት፣ ጎረቤት ነው የወሰዳት። ተውን አንተ እሱን ተውና ስለዚህ ነገር በደንብ የምታውቀው ልጅህም ይመስለኛልና አይደለ? አዎ በእርግጥ እኔ ስራ ነው የምውለው እኮ ባለቤት ረጅም ሰዓት የአይን መድኃኒት ትጠቀም ነበር። እውነት አይደለ? አዎ ታረግላታለች። በዛን ቀን ግን ምን እንዳደረገችባት እሷ ልጅህ ነች የምታውቀው አይደለ? አይ ልጄን እንደዚህ አይነት ነገር ውስጥ አትከታተል። እሷ ምንም የምታውቀው ነገር የለም። ይኸውልህ አሁን ምንም መደባበቅም ሌላ ነገርም አያስፈልግም። እሺ ሁሉን ነገር በግልጽ ነው እያወራን ያለነው አይደል? በቃ አሁን እኮ ነገርኩህ አይደለ? ትክክለኛውን ነገር ነገርኩህ እኮ። ከዚህ በላይ ምን አሁን ዶክመንቱ እንዴት አድርገን እንደምታዞርልኝ ንገረኝና ሄደን ቀበሌ እሱን እዛው ሄደን እንነጋገራለን። ተነስ አሁን እንሄዳለን። የት ነው የምሄደው? ተነስ። የት ነው የምሄደው? ተስማማን አይደል? ተነስ ተነጋገርን እኮ ተስማማን። ከዚህ በላይ ምንድን ነው? እዛው እንጨርሳለን። የት ነው የምንሄደው? ተነስ። ልቀቀኝ እንዴ! ተነስ። ልቀቀኝ እንዴ! ከቤት ወደ ይቀጥል ያዘው ይቀጥል